ሊኩዊዴሽን አይተን ዲዞሉሽን የሚለውን ይሄን ቻፕተር ዛሬ እንጨርሳለን። በሚቀጥለው ደግሞ ኮርፖሬሽን የሚለውን ይዘን እንመጣለን ማለት ነው። እንግዲህ ሊኩዊዴሽን ባለፈው እንደገለጽኩላችሁ ሊኩዊዴሽን ማለት ፓርትነርሺፑ እንዳጠቃላይ ሲፈርስና ነን ካሽ አሰታቸውን ወደ ካሽ ቀይረው ወደ ቤታቸው ይዘው ሲወጡ ሲፈርስ ነው ድርጅቱ እና and both the legal and economic life of the entity ነው ሁሉም ነው የሚያበቃው እና ሊኩዊዴት የሚያደርጉት ሊኩዊዴት ለመደረግ necessarily ነገሮች ሳቲስፋይ መደረግ አለባቸው መሆን አለባቸው። የመጀመሪያው ነን ካሽ አሰቱ ወደ ካሽ መቀየር አለበት። በዛን ሰዓት ሉዝ ሊያጋጥም ይችላል፣ ጌን ሊያጋጥም ይችላል። ለምሳሌ የ200,000 አካውንት ሪሲቨብል አለኝና እባክህን አሁን በዚህ 2 ወርና በዚህ ወር ውስጥ እኛ ድርጅታችንን ልናቆም ነው እባክህ አካውንት ሪሲቨብላችንን በ180,000 ግዛን ብለን እንድንሸጥለት እንችላለን። ምክንያቱም ካሽ ያስፈልገናል። የዛን ሰዓት 220,000 ከሰርን ማለት ነው። እንዲሁም ደግሞ የ200,000 ኢኩዊፕመንት ኑሮን እሱን ኢኩዊፕመንት አሁንም ወደ ካሽ ስለሚያስፈልገን በ190,000 እና በ170,000 ልንሸጠው እንችላለን፣ ወይንም አተርፈንም ልንሸጥ እንችላለን። ጌን ወይንም ሉዝ ሊኖር ይችላል እና የመጀመሪያው ክራይቴሪያ ወደ ካሽ መቀየር አለበት። ሌላው እሱን ሉዝም ሆነ ጌን ለፓርትነሮች ማከፋፈል አለብን። ቤዝድ ኦን ሬሾ ወይንም ቤዝድ ኦን አግሪመንት መካፈል አለባቸው። ሬሾአቸው ሊወሰኑ ይችላል ወይንም እኩል ሊሆን ይችላል። አግሪመንት ተላላቸው እኩል ሊካፈሉ ይችላሉ። ጌንም ሆነ ሉዝም ሆነ መቼ ነው ጌን የምናገኘው? ነን ካሽ አሴቱን ወደ ካሽ ስንቀይረው። ሌላው ቀጥሎ ፓርትነርሺፑ እዳውን መክፈል አለበት። የ300,000 ዕዳ ኑሮበት ከሆነ ያን 300,000 ዕዳ ሳይከፍል ለፓርትነሮች አይሰጣቸውም። ማናጅ ካፒታላቸውን ለፓርትነሮች ሰጥቶ አይሰድም። ማን ድርጅቱ መጀመሪያ መከፈል አለበት። እንዴት ነው የሚከፈለው? አጠቃላይ ከድርጅቱ ነው ብሪክ ተደርጎ የሚከፈል መጀመሪያ። ሌላው ሪሜኒንጉ ካሽ ለነሱ ይሰጣል። ያን ካሽ ይዘው ወደ ቤታቸው ይጓዛሉ። ቻው የራሳቸውን ሶል ፕሮፕራይተርሺፕ ሊከፍቱ ይችላሉ፣ ሊተውትም ይችላሉ ማለት ነው እንግዲህ እንደፈቀዳቸው። እና ይሄ ድርጅት ስራውን ከማቆሙ በፊት ምን ነበረው መሰላችሁ? ካሽ 5,000 ነበረው፣ አካውንት ሪሲቨብል 15,000 ነበረው፣ ኢንቨንተሪ 18,000 ነበረው፣ ኢኩዊፕመንት 35,000 ነበረው። ነገር ግን አኮሙሌትድ ዲፕሪሺዬሽኑ 8,000 አለው። ቡክ ቫልዩ ከ35,000 8,000 ስትቀንሱለት ስንት ነው? 27,000 አለው ማለት ነው። እሺ ኖትስ ፔያብል ደግሞ ኖትስ ፔያብል እና አካውንት ፔያብል በዚህ አጋጣሚ ልንገራችሁ። ኖትስ ፔያብል ማለት ሪትን ፎርም ነው፣ አግሪመንት አለው፣ ኢንተረስት የሚከፈልበታል። አካውንት ፔያብል ደግሞ በኦራል ነው፣ በቃል ነው የተስማማው ስትወስዱ ገንዘቡን። 15,000 ያለው አካውንት ፔያብል 16,000 ያለው ወዲያ ያለበት ማለት ይሄ ምን ይባላል? ሊያብሊቲ ይባላል። ሌላው ደግሞ ካፒታላቸው ይሄ አረንት ካፒታል ምንለው አርኔት ካፒታል ምንለው 15,000 ያለው፣ ኬሪ ካፒታል ምንለው 17,000 አለ፣ ዋፀን ካፒታል ደግሞ 12,000 አለ፣ እንትን 1,200 አለ። አጠቃላይ 65 ሆነ ባላንስ መጣለት። ምክንያቱም አሴት which is equals to liability plus equity ነው። ሊያቢሊቲው ይሄ ነው፣ እዳቸው ነው። ኢኩዊቲ ደግሞ ካፒታላቸው ማለት ነው። እንግዲህ ምን አደረገ? the partner of a company አኬ ካምፓኒ ምን አደረገ? አኬ ካምፓኒ ያለው በመጀመሪያ ስማቸው ነው እንትን ፓርትነርሺፕ ስሙ የተሰየመው። አኬ ካምፓኒ ምን አደረገ? ሊኩዊዴት ሊያደርግ ነው ፓርትነርሺፑን on the form of in the following term ምን አደረገ? 75,000 ሸጠው። ምኑን? ነን ካሽ አሰቱን። ስንት ሺህ ነበረ ነን ካሽ አሰቱ? 60,000 ነበረ። ምን አለ? አካውንት ሪሲቨብል 15,000 አለ፣ ኢንቨንተሪ 18,000 አለ፣ ኢኩዊፕመንት 35,000 አለ። ስትደምሩት 60,000 ነበረ። ምን አደረገ? አሁን ግን በ75,000 ሸጠው ማለት ነው። ስንት ትርፍ አለ? 15,000 ጌን አለ፣ ሉዝ አልነበረውም። አሁን 60,000 የመጣ እንዴት ነው መሰላችሁ? 15,000 ሲደመር 18,000 ሲደመር 35,000 8,000 ደግሞ አኮሙሌትድ ዲፕሪሺዬሽኑን ስትቀንሱት ወይንም ቡክ ቫልዩን መቁጠር ትችላላችሁ ማለት ነው። ኢኩዊፕመንቱን 60,000 አለ። ከዚያ ምን አደረገ? ዘ ፓርትነርሺፕ ዊል ፔይ ኢትስ ፓርትነርሺፕ ሊያቢሊቲ መክፈል አለበት። ዘ ኢንካም ሬሾ ኦፍ ፓርትነርስ 3:1 ሪስፔክቲቭሊ ነው። ኢንካም ሬሾአቸው ተስቀደም የተስማሙበት 3:1 ነበር። እንግዲህ ሉዝም ሆነ ጌንም ሆነ በዚህ መሰረት ነው የሚካፈሉት ማለት ነው። መጀመሪያ ግን እዳው ከፓርትነርሺፑ እንዳጠቃላይ ብሪክ ተደርጎ መከፈል አለበት። መቼም እዳ መክፈል የማይችል ፓርትነርሺፕ አይኖርም። ምክንያቱም መጀመሪያ ሉዝ ይኖር እንጂ እዳው አሁን ለምሳሌ በ300,000 ተሆነ የምሰራ 300,000 የሰው እዳ ቢኖርብህ ምንድነው
ቢያንስ ኢቭን እዲው ሊከፍል ይችላል ማለት ነው። ከፓርትነርሺፑ ሰው ከፓርትነርሺፑ ነው የሚከፍል ሲሆን ካልከፈለ ግን እንዳልኳችሁ ከየራሳችንም ከየቤታችንም እንትን ተውጣጥቶ እዲው ሊከፈል ይችላል ከራስህ ማለት ነው። ቤትን ሽጠህ ወይንም መሬትን ሽጠህ መጀመሪያ እንግዲህ ፕሪፔር ካሽ ፔመንት ስኬጁል ይባላል። ይሄ ስኬጁል ፈተናም አይቀርም ያዙት። ቀጥታ እያያችሁት ነው። ከዚህ ቀጥለን መሄድ እንችላለን ወይንም መጨረሻ ላይ እዚህ ላይ ብናየው ተመሳሳይ ነው። እዚህ ላይ ሊኩዊድ ያደረገበትን ማለት ነው። እዚህ ላይ ሰዓት ለመቆጠብ ሲጀምር እዚህ ላይ ላሳያችሁ ተመሳሳይ ነው። ከዚያ ምን አደረገ? ባላንስ ቢፎር ሊኩዊዴሽን 5000 ነበረ። ሊኩዊዴሽን ከማድረጉ በፊት ካሽ 5000 ነበረው። ነን ካሽ አሴት 60000 ነበረው። ሊያቢሊቲ 31000 አለው። የአር ካፒታል 15000 ነው። የኬሪ ካፒታል 17800 ነው። የዋጸን ካፒታል 1200 ነው እንዳያችሁት። ከዛ ይሄን ስትደምሩት እና ይሄን ስትደምሩት እኩል መምጣት አለበት። ስንት መምጣት አለበት? 65000 መምጣት አለበት። ከዚያስ ስቴፕ 2 ትሉና መጀመሪያ አይተም ትላላችሁ አካውንት ሙላት ይዙታላችሁ። ከዛ ሴል ኦፍ ነን ካሽ አሴት ኤንድ አሎኬሽንስ ኦፍ ጌይን ነን ካሽ አሴቱን ወደ ካሽ ትቀይርና አሎኬሽን ማለት ማከፋፈል ነው። ጌይን ታከፋፈላለህ ማለት ነው። ጌይን ካለ ወይንም ሉዝ ካለ አሎኬት ታደርጋለህ። ስንት ከሸጠ? 75000 ተሸጠ። ከዚያስ አሁን ነን ካሽ አሴታችንን 65000 ነዋ። እዚች ላይ ማይነስ አድርጉባት ተቀነሰ። አሁን 75000 ተሽጧል። ሊያቢሊታችን ላይ አሁን አልከፈልንም ምንም አላልንም። ከዚያ 15000 ትርፍ አገኘን። 15000 ምንድን ነበር የተባለ? 3 2 1 ነው እንትናቸው 3 2 1 ነው። ይችን 15000 በዚህ ሬሾ አከፋፍሉት። 3 ሲካፈል ለ6 ሬሾ ስንት ነው የሚሆን? ይሄ 3 ሲካፈል ለ6 ሲባዛ በ15000 ስታደርጉ ስንት ይመጣላችኋል? 3 ሲካፈል ለ6 ስንት ነው? 0.2 አይደለም? አዎ። እና 15000 ነው አይደል ያለ? 15000 ነው ትርፋቸው እና በሬሾአቸው መሰረት ነው የምናካፍለው። ይሄን 15000 ትርፋቸውን በሬሾአቸው 3 2 1 ነው። ከዚያ 3 ሲካፈል ለ6 ስንት ይመጣላችኋል? 0.5 ሲባዛ በ15000 ስታደርጉት ይሄ አረንት ካፒታል ስንት ሆነ? 7500 ይመጣላችኋል። የዚህ ደግሞ የኬሪ ካፒታል ደግሞ አሁንም 15000 አይደለ? 15000 ሲባዛ 2/6 ታደርጉታላችሁ። 2/6 ሬሾአቸው እንግዲህ አሁን ልጻፍላችሁ ተፈለጋችሁ 3 ሬሾ 2 ሬሾ 1 ነው። ስትጀምሩ 6 ይመጣል። ይሄኛው ደግሞ 1/6 ታይምስ 15 ታደርጉት 2500 ይመጣላችኋል። አሁን ካፒታል ትርፍ አገኙ ማለት ነው እነዚህ ሰዎች ምን በመሸጣቸው? ነን ካሽ አሴት በመሸጣቸው። ከዚያ ስቴፕ 3 ኒው ባላንስ ትላላችሁ። ኒው ባላንስ ስትደምሩት 75000 እና 5000 80000 ይመጣላችኋል። ይሄ ነን ካሻችን አሁን ማይነስ አድርጌላችኋለሁ። እዚያ 0 ነው። ነን ካሻችን የለም ተሽጧል። እዳችንን ከፈልን። አሁን እዚህ ላይ አሁን እዳችን አልከፈልንም። እዚህ እዳችን ይወርዳል 31000 ነው። እዳችን ምንም አልተከፈለም እንደነበር ይወርዳል። ይሄኛው ደግሞ ያገኘነውና የነበረው ካፒታል ሲደመር 22000 ይመጣል። ይሄና ይሄን ትደምሩታላችሁ 28000 ይመጣል። ይሄኛው ደግሞ 1200 እና 2500 3700 ይመጣል። ባይ ዘ ወይ አሁን ይሄ ሉዝ ቢሆን ኑሮ ከዚህ ይሄን ነበር የምትቀንሱ። ሉዝ ኑሮ ሉዝንም እኩል በሬሾ መሰረት መካፈል አለባቸው። ከዛ ስቴፕ 4 ላይ ስቴፕ 1 ስቴፕ 2 ስቴፕ 3 ስቴፕ 4 ላይ ሊያቢሊቲ ትከፍላላችሁ። ፔ ሊያቢሊቲ ስትከፍሉ ከዚህ 31000 ትቀንሳላችሁ። ማይነስ 31000 ታደርጋላችሁ። ምን ካሽ ነው አይከፈላችሁ። እዳችሁን በካሽ ነው የከፈላችሁት። ከዚያ እዚህ ላይ እንደነበር ይወርዳል ወይንም ክፍት ታደርጉታላችሁ 0 ይወርዳል ማለት ነው። ከዚያ እዚህ ላይ ማይነስ 31000 እዳችንን 31000 ነበር አይደል? እዚህ አሁን ማይነስ 31000 ትቀንሳላችሁ። ይሄኛው እንደነበረ ያልፋል። አሁን ካፒታል ላይ የምንነካከው ነገር የለንም። ከዚያ ኒው ባላንሳችን አሁን ከ80000 31000 ስንቀንስለት ካሻችን 49000 ቀረን። ካምፓኒው አሁን ያለው 49000 ነው። ይሄኛው ነን ካሻችን አሁን እንደነበረ ነው 0 ነው። ምንም ጨርሰናል። እዚህ ላይ ስራ እንሰራም። አሁን እዳችን ስለከፈልን እዚህ ነው እዳችን የከፈልነው 0 ይወርዳል። እዳችን እዚህ ላይ የለንም። ከዚያ ይሄኛውም አሁንም ከዚህ ላይ ምንም ነገር እዚህ የሰራነው ነገር የለንም። ይወርዳል። ይሄም ይወርዳል፣ ይቀመጣል፣ ይወርዳል፣ ይቀመጣል። ከዛ ካሽ ዲስትሪቢዩሽን ቱ ፓርትነርሺፕ ለፓርትነርሺፖች አከፋፈልናቸው። ይሄን 49000 በሬሾአቸው መሰረት እናከፋፍላቸዋለን። በሬሾአቸው መሰረት ስናከፋፍለው 3/6 ሲባዛ በ49000 2/6 ሲባዛ በ49000 ስናደርገው ይሄን ይሰጠናል ማለት ነው። ይሄን ይሰጠናል 22500 22800 3700 የነበረውን ነው። ትርፍ ምንም የለም እዚህ ላይ
የተጨመረላቸው እንትልጃቸውን ተከፈሉ በኋላ እንደነበረ ሄዳ ይሄኛውም ዜሮ ሆነ ማለት ነው። 49 ተከፈለ እነሱም የደረሳቸው ይሄ ነው። ከዚያ ይሄን ይዘው ሲሄዱ ይሄኛው ተዜሮ ተቀነሰ። እነዚህም ይዘው ሲሄዱ ካፒታል አሁን ይዘው ወደ ካሽ ቀይረው ሄደዋል ወደ ቤታቸው። ይሄንም ይዘው ሄደዋል። አሁን ፋይናል ባላንሳችን ሁሉንም ዜሮ ይሆናል ማለት ነው። ካፒታሉ አሁን ምንም ገንዘብ የለውም ጥልቅ ይዞ ሰው እንደዚህ ነው። አሁን ሊኩዊዴት አደረገ። እስኪ ይሄንን ምን እናደርገዋለን? ጆርናላይዝ እናደርገው። ኤክሴልስ ዘነን ካሽ አሴት ይሄ ኤሲኢ ካምፓኒ ነን ካሽ አሴቱን አካውንት ሪሲቬብል ኢንቨንተሪ ፕላስ ኢኩዊፕመንት ምን ሸጠው በ75 ሸጠው። ዘ ቡክ ቫልዩ ኦፍ ዚስ አሴት ወዝ 60 ሺህ ነበር። ለምሳሌ 15000 18000 ወይን በቅንፍ ብሎ ማይነስ 8000 60 ሺህ ነበረ። ፕሪፔር ዘ ኢንትሪ ቱ ሪከርድ ሴል ኦፍ ዘ ነን ካሽ አሴት ካሻችን 75000 አግኝተናል፣ ዴቢት ያደርገናል። ከዚያ አኮሙሌትድ ዲፕሪሺየሽናችን የሆነ ነገር ስንሸጥ ወይንም ስንሸጥ ወይንም ስንለውጥ ወይንም ስንጥል አኮሙሌትድ ዲፕሪሺየሽናችን ዴቢት ነው የሚሆነው። ግን እንደነበረ እየተጠቀምነው ከሆነ እየተጠቀምነው ያነቃ ክሬዲት ነበር የምናደርገው። አሁን 8000 ክሬዲት ዴቢት ይመጣል። አካውንት ሪሲቬብላችን በ18000 ምን ያደርጋል? አካውንት ሪሲቬብላችን በ18000 ክሬዲት ያደርጋል። ኢንቨንተሪ በ15000 ክሬዲት ያደርጋል። ኢኩዊፕመንት በ3500 እንትን በ35000 ክሬዲት ያደርጋል። ጌይን ኦን ሪያላይዜሽን 15000 አግኝተናል። ገብቷችኋል? ጌይን ኦን ሪያላይዜሽን ክሬዲት እናደርጋለን። አሁን ጆርናላይዝ አድርገን ዘጋ ነው ማለት ነው። እሺ ከዚያ ይህንን ፕሪፔር ዘ ኢንትሪ ቱ ሪከርድ ዘ አሎኬሽንስ ኦፍ ጌይን ኦን ሊኩዊዴሽን ቱ ዘ ፓርትነርስ። ይችን 15000 ጌይን ናታ። ይቺ ምንድነው? ልንዘጋት ነው። ስንዘጋት ምንድነው እናደርጋት? ጌይን ኦን ሪያላይዜሽን ክሬዲት እናደርጋለን። ካፒታሎችን ያቺ 15000 ስናከፋፍላቸው ስንት ነበር? 15000 ሲባዛ 3/6 75000 ነው። 7500 15000 ሲባዛ 2/6 5000 ነው። 15000 ሲባዛ 1/6ኛ 2500 ደረሳቸው ማለት ይሄ ካፒታላቸው ነው። ካፒታሉ ሁሌም ክሬዲት ነው የሚሆነው። ይሄኛው ደግሞ ዴቢት አደረግነው ማለት ነው። ጌይን ኦን ሪያላይዜሽን አድርገን እናገኘዋለን ማለት ነው። እሺ ፕሪፔር ዘ ኢንትሪ ቱ ሪከርድ ዘ ፔመንት ኢን ፉል ቱ ዘ ክሬዲተሮች ስንከፍል ኖትስ ፔያብላችን በ15000 ቀነሰ። አካውንት ፔያብላችን በ16000 ቀነሰ። ካሳችን አጠቃላይ በ31000 ቀነሰ ማለት ነው። ክሬዲት እናስቀምጣለን ማለት ነው። እሺ ከዚያ ሪከርድ ዘ ዲስትሪቢዩሽንስ ኦፍ ካሽ ስናከፋፍልስ እንግዲህ ካሻቸውን ተከፋፍለው ሲሄዱ ወደ ቤታቸው ሲሄዱ ይሄ ኤ ካፒታል የምንለው አር ካፒታል 22500 ቀነሰበት ካፒታሉ። ምክንያቱም ካፒታል የለውም እንግዲህ እሱ ካሽ የራሱ ገንዘብ ነው። ካፒታል የሚባል ነገር የለም። ይሄኛው 22800 ይሄኛው ደግሞ 3700 ካሻችን አጠቃላይ በ49000 ክሬዲት አደረገ ማለት ነው። እሺ መጀመሪያ ካሽ በምናይበት ጊዜ ኖርማል ባላንሱ ካሽ እንግዲህ ኖርማል ባላንሱ ዴቢት ነው 5000 ነበር። በኋላኛው ደግሞ ስቴፕ 1 ላይ 75000 ሆነ ኖርማል እንትኑ። ከዛ ስቴፕ 3 ላይ ደግሞ 31000 ስንቀንስለት እዚህ ነው እያያችሁ ያለው 31000 ስንቀንስለት ኖርማል ባላንሱ አሁን 49000 ነው ካሽ። የዚህኛው ካፒታል ደግሞ መጀመሪያ 15000 ነበረ ኖርማል ባላንሱ። ስቴፕ 2 ላይ 7500 ደረሰው። ጌይን ኦን ሪያላይዜሽን ላይ ሲደመር ኖርማል ባላንሱ 22500 ይሆናል። ኖርማል ባላንስ እንግዲህ የምንለው ክሬዲት ወይንም ዴቢት ባላንሱ ነው። ካፒታል በክሬዲት ባላንስ ነው፣ ካሽ በዴቢት ባላንስ ነው። ችግር የለውም ይሄን ስለተማራችሁት። ይሄኛው ደግሞ ባላንሱ መጀመሪያ 17800 ነበር። ስቴፕ 2 ላይ 5000 ደረሰው። በሬሾ መሰረት 15000 ሲባዛ 2/6 ተደርጎ ማለት ነው። ኖርማል ባላንሱ 22800 መጣ። የዚህም እንደዚያው 1200 ነበር ሲባዛ አሁንም 2500 ተጨመረለት። ኖርማል ባላንሱ 3700 መጣለት ማለት ነው። ዲዞሉሽን የሚለውን ያለን ደግሞ ዲዞሉሽን ማለት ደግሞ አግሪመንቱ ነው እንጂ ካምፓኒው አይወርቅም፣ እንትን አይልም፣ አይዘጋም። የነሱ አግሪመንት ነው እንደገና በአዲስ የሚጀመር እንጂ እንደነገርኳችሁ ማለት ነው። አግሪመንታቸው ነው የሚቀየረው። ሶ እስካሁን ተከታትላችሁ ሆነ ተመችቷችኋል፣ ሰብስክራይብ አድርጉ። እሺ አድሚሽንስ ኦፍ ፓርትነር በምን ያደርጋል? አድሚት ሲያደርግ ወይንም ዊዝድራው ሲያደርግ ፓርትነሩ ሲወጣ ወይንም ሲጨምር እንትን ሲቀላቀል ሪዛልትስ ኢን ዘ ሌጋል ዲዞሉሽንስ ኦፍ ዘ ኤግዚስቲንግ ፓርትነርሺፕ ኤንድ ዘ ቢጊኒንግ ኦፍ ዘ ኒው ዋን። የነበረው ፓርትነርሺፕ እንደገና ዲዞሉት ያደርጋል ሌጋሊ፣ እንደገና አዲስ ይጀምራል ማለት ነው። ኒው ፓርትነር ሜይ ቢ አድሚትድ አይዘር ባይ ፐርቼዚንግ ዘ ኢንተረስት ኦፍ ዋን ኦር ሞር ኤግዚስቲንግ ፓርትነርስ ኦር ኢንቨስቲንግ አሴትስ ኢን ዘ ፓርትነርሺፕ። እዚህ አንድ ጽንሰ ሀሳብ ነገራችሁ። ይሄ ፓርትነር የሚገባው የሚቀላቀለው ወደኛ ፓርትነርሺፕ
አይዘር የኛን ፓርትነር የኛን ኢንተረስት ፐርሰንታችንን ገዝቶ ሊሆን ይችላል፣ ወይንም ሙሉ በሙሉ የኛን ገዝቶ ሊሆን ይችላል የአንዳችንን ወይንም የሁለታችንን ወይንም ታየሁላችንም ግማሻችንን ገዝቶ ሊሆን ይችላል፣ ወይንም በአዲስ ደግሞ ኢንቨስት አድርጎ ሊሆን ይችላል። ከኛ ከገዛን ከኛ ገዝቶ ከሆነ ለፓርትነርሺፕ ምንም አፌክት የሚያደርገው ነገር የለም። ሰዎች ነው የተቀየር ነው እንጂ ምንም ነገር የለም። ከፓርትነርሺፕ ኢንቨስት ካደረግን ፓርትነርሺፑ አሴቱ ይጨምራል፣ ሊያቢሊቲው ሊጨምር ይችላል፣ እንደዚህ ኢኩዊፕመንቱ ይጨምራል። የኛ ምንም የሚቀነስብን ነገር የለም ማለት ነው። ሶ ፐርቼዝ አድርጎት ሆነ አውትሳይድ ዘ ኤንቲቲ እንለዋለን። አድሚት አድርጎ ዊዝን ኢንቨስት አድርጎት ሆነ ደግሞ ዊዝን ዘ ኤንቲቲ እንለዋለን። ወይንም ውስጥ ኢንሳይድ ምን ይደረጋል ማለት አፌክት ያደርገዋል ማለት ነው ፓርትነርሺፑን። ሶ ሌላው ዊዝድራል ኦፍ ፓርትነር ነው። ፓርትነሩ ሲወጣ አሁንም ፓርትነሩ ሲወጣ ደግሞ እንዲሁ ወይ ሽጦልን ሊወጣ ይችላል ወይንም ፓርትነርሺፑ አሴቱን ይዞ ሊወጣ ይችላል። ፓርትነርሺፑ አሴቱን ይዞ የሚወጣ ከሆነ ፓርትነርሺፑ አፌክት ይደረጋል። ምክንያቱም አሴቱ ሊያቢሊቲው ምኑ ይቀንሳል። ለኛ ሽጦልን ተሆነ ደግሞ ሰው ብቻ ነው የተቀየረው። እሱ የሚያስተዳድር የነበረው በሱ የሚያስተዳድር የነበረው ባለቤትነት ተቀየረ። ፓርትነርሺፑ ምንም አፌክት የሚደረገው ነገር የለም ማለት ነው። እኛ ገዛ ነው እሱ ወጣ። እሱ በቃ ሰውየው ስለሌለ ብቻ ምንም ለኛ ሽጦልን ተሄደ ምን ይባላል? አውትሳይድ ዘ ኤንቲቲ እንለዋለን። ከካምፓኒው ተከፍሎት ሲሰራ የነበረውን ትርፉንም ሉዙንም ምናምን ከካምፓኒ ይዞ ተሄደ ኢንሳይድ ዘ ኤንቲቲ እንለዋለን ማለት ነው። ምክንያቱም ኢንሳይድሊ አፌክት ስለሚያደርገው ካምፓኒውን ማለት ነው። ለምሳሌ አድሚት ሲያደርግ አንድ ኤግዛምፕል ልንገራችሁ። እዚህ ላይ አድሚት ሲያደርግ ኤል ካርሰን አግሪቱ ፓይ 10,000 ኢች ቱ ሲኤምስ ኤንድ ዲ ባርከርስ ፎር 33 1/3% ኦፍ ዜር ኢንተረስት ኢን ዘ አሚስ ባርከር ፓርትነርሺፕ። አሁን ይሄ እንግዲህ ሊገዛቸው ነው። ገብቷችሁ ኋላ ኢንቨስት ሊያደርግ አይደለም። አድሚት ያደርገው ገዝቶ ነው። የነሱን ፐርሰንቴጅ ነው 10,000 ነው 10,000 ነው ለነሱ ሊሰጣቸው የፈለገ የ10,000 ነው ሊገዛ የፈለገ ምንድነው የ33 1/3% 33 ባዛ 3 ሲደመር 1 ኦቨር 3 ማለት 100 ኦቨር 3ኛ ማለት ነው 0.033%ን ገዛቸው። ይሄ ማለት ስንት ሆኖ ነው ማለት ነው? የነሱ 0.33% 10,000 ሆነ ማለት የነሱ ምንድነው 30,000 ነበራቸው ማለት ነው ካፒታላቸው። 30,000 ካፒታል ባላንስ ነበራቸው መጀመሪያ ላይ። at the time of admission of Carson each partner has 30,000 ነበረባቸው ካፒታላቸው እንደዛ ነበር። የነሱን 33 ታይምስ 1/3%ን ሲገዛ 10,000 ገዛቸው። የነሱ ካፒታል ይቀንሳል እንግዲህ በ10,000 የሱ ካፒታል ደግሞ በ20,000 ይጨምራል። ምክንያቱም 10,000 ተወላቸው ሲገዛ ካምፓኒው ምንም አፌክት የሚደረግ ነገር የለውም። ሰዎች ብቻ ነው የተለወጡ። አሚስ ካፒታል በ10,000 ቀነሰ፣ ዲ ባርከር ካፒታል በ10,000 ቀነሰ፣ ኤል ካርሰን ካፒታል ደግሞ በ20,000 ጨመረ። ካፒታሉ በ20,000 ጨመረ። የነሱ 10,000 ሉዝ አድርገዋል ማለት ነው። ኖርማል ባላንሳቸው በምናይበት ጊዜ አሁን ኔት አሴታችን ስንት ሆነ? ኔት አሴታችን ለካምፓኒው ያለው ኔት አሴት ሁላቸውም 20,000 ሆነ አይደለ? የሱ 20,000 ሆነ፣ እነሱም 30,000 ነበረባቸው። አሁን 10,000 ሲሸጡ 20,000 ሆነ፣ 60,000 ሆነ። የሶስት ሁላ የአሚስ ካፒታል መጀመሪያ ኖርማል ባላንሱ 3,000 ነበር፣ አሁን 10,000 ሸጠ። ኖርማል ባላንሱ አሁን 20,000 ይሆናል። የዲ ደግሞ ፊት 30,000 ነበር፣ አሁን 10,000 ሸጠ። ኖርማል ባላንሱ 20,000 ይሆናል። የዚህኛው ደግሞ ምንም አይደለም፣ ቀጥታ ኖርማል ባላንሱ 20,000 ነው፣ የተቀናነሰ ነገር የለውም፣ አገኘ። እሺ እንትን ቢልስ ኢንቨስት ቢያደርግስ ምን አደረገ? አሲዩም ዛት ኤል ካርሰን አግሪቱ ኢንቨስት 30,000 ኢን ካሽ ኢን ዘ አሚስ ባርከርስ ፓርትነርሺፕ ፎር 33 1/3 ካፒታል ኢንተረስት አት ዘ ታይም ኦፍ አድሚሽን ኦፍ ዘ ካርሰን። አጠቃላይ የካምፓኒውን ካፒታል 33 1/3%ን ኢንቨስት አደረገ። ኢንቨስት ካደረገ ለካምፓኒው ብዙ ገቢ ይኖራል እንጂ ብዙ አሴት ይጨምራል እንጂ እነሱ ላይ ምንም አፌክት የሚደረግ ነገር የለም። ካሻችን ለካምፓኒው 30,000 ጨመረ፣ ኤል ካርሰን ካፒታል በ30,000 ጨመረ ማለት ነው። ካፒታል በ30,000 ጨመረ። የነሱ ምንም አፌክት የሚደረግ ነገር የለውም። አሁን ፊት 30,000 ነበራቸው፣ ያንዱ 30 ምክንያቱም ስላልሸጡ አሁን እንደነበረ ነው የሚጠበቀው። ከዛ 30,000 ይዞ መጣ። ይሄ ማን? ኤል ካርሰን። አጠቃላይ ባላንሱ እንግዲህ የካምፓኒ ባላንስ 90,000 ነው። ይሄኛው አሚስ ካፒታል 30,000 ነው፣ 30,000 ነው፣ የተቀናነሰ ነገር የለውም። ይሄም 30,000 ነው፣ የተቀናነሰ ነገር የለውም። ኤል ካርሰንም 30,000 ይዞ መጣ። ኖርማል ባላንስ 30,000 ነው በቃ። እሺ አሁን ደግሞ ዊዝድራው ሲያደርግ ነው። ዊዝድራው ሲያደርግ ለነሱ ሽጦላቸው ሊሆን ይችላል፣ ወይንም ተካምፓኒው ይዞ ሊወጣ ይችላል ብያችኋለሁ። ከዚያ ፓርትነር ሞርዝ ኒድ ኤንድ ኦዲያም ሃቭ ካፒታል ባላንስ ኦፍ 25,000 15,000 እና 10,000 ነበራቸው ሪስፔክቲቭሊ ካፒታል ባላንሳቸው። ሞርዝ ኤንድ ኒድ አግሪ ቱ ባይ አውት ኦዲያምስ ኢንተረስት። አያችሁታ? የኦዲያም ኢንተረስትን ገዝተው እሱን ለማስወጣት ፈለጉ። ከዛ ኤች ኦፍ ዘም አግሪ ቱ ፓይ ኦዳም 8,000 ኢን ኤክስቼንጅ ፎር
1/2 ኦፍ ወደ 5 ቶታል ኢንተረስት ኦፍ 10000 ምን ሊሰጡ ፈለጉ 8000 ስለዚህ 10000 ሆኖ እያለ ካፒታሉ 11000 ሰተን እናስወጣ ብለውታል። ምክንያቱም ወይ ምናልባት እንዲወጣላቸው ፈልገው ነው ወይንም በጣም ኮንትሪቢዩት ያደረገ በእውቀትም በአይዲያ በገንዘብ እንትን በሌላ ነገር እሱ በጣም አስተዋጽኦ ያደረገ ሊሆን ይችላል ለካምፓኒ ወይንም በጣም ጠልተው ስለሆነ በጣም እንዲወጣላቸው ኢንከሬጅ ለማድረግ ብር ጨምረው እንስተን ያሉት ሶ አሁን ወዲያም ካፒታል ኦልሬዲ በ10000 ነው የሚቀንሰው 10000 ነበር ካፒታል አሁን ወዲያም ካፒታል በ10000 ይቀንሳል ይዞ ስለወጣ ማለት ነው። ከዚያ ይቺ 6000 ዋስ ካፒታሏ ይሄ 5000 ነው አይደል ከፍለው የሰጡት የ5000 ነው የገዙት ለነሱ የሸጠላቸው ሶ የዚህኛው ካፒታል በዚህ ጨመረ የሞርዝ ካፒታል የኒድ ካፒታል ደግሞ በ5000 ጨመረ የዚህኛው የኦዲያም ካፒታል በ10000 ቀነሰ። አሁን ለካምፓኒው ላይ ምንም አፌክት የሚደረግ ነገር የለም። እዚህ ላይ አንመዘግብም ትርፍ የሰጡት የራሳቸው ነው ምንም ከካፒታሉ ለካምፓኒው የሚጨመር የሚቀነስ ነገር ስለሌለው የራሳቸው ናቸው የሚተሳሰቡበት እዚህ ለካምፓኒው ምንም ነገር ስለሌለ የሚደመር የሚቀነስ ነገር የለውም ማለት ነው። 5000 ተነስ ጨመረ ለዚህኛው ደግሞ 10000 ቀነሰ ማለት ነው ካፒታሉ ኖት ኔት አሴት ኤንድ ቶታል ካፒታል ሪሜን ዘ ሴም አት 50000 ዘ 16000 ፔድ ቱ ኦዳም ባይ ዘ ሪሜኒንግ ፓርትነር ኢዝ ኖት ሪከርድድ ባይ ዘ ፓርትነርሺፕ አይመዘገብም። ገብቷችኋል? አሁን ካፒታሉ 50000 ነበር አሁን 50000 ነው እነሱ ገዙት እሱ ወጣ ምንም ልዩነት የለውም የፓርትነርሺፕ ካፒታል ማለት ነው። አሁን ደግሞ ምን ቢያደርግ ከካምፓኒ ይዞ ቢወጣስ assume that the following capital balance exists in the RST partnership ይባላል። RST partnership ባል ነበር ሮማን 50000 ነበረው ሳንድ 30000 ነበረው ተርክ 20000 ነበረው ካፒታላቸው the partner share income in the ratio of 3:1 ነው ኢንካም እና ሉዝ የሚካፈሉበት ሬሻቸው 3:1 ይስማሙበት። ተርክ retires from the partnership and receives a cash payment of 25000 from the firm አሁን ከፊርሙ ነው ይዞ የወጣው ምንድነው 20000 ኑሮት እያለ 25000 አሁንም ከፊርሙ 25000 ይዞ ሊወጣ ነው። ስለዚህ ፊርሙ 25,000 ይቀንሳል ማለት ነው። በ5000 አፌክት ይደረጋል in addition to ተርክስ ካፒታል ገብቷችኋል? 5000 ከካፒታል ነው ልንሰጠው ያፈለጉ ሶ 5000 ቦነስ ለማን ሆነ ማለት ነው ለተርክ a bonus is paid to the retiring partner since the cash paid to the retiring partner is more than his or her capital balance 20000 የነበረው 25000 ስለተጨመረለት ቦነሱ ለማን ሆኗል ማለት ነው ለተርክ ሶ ምን ማድረግ አለብን የተርክ ካፒታል በ20000 መቀነስ አለበት የሮማን ካፒታል ደግሞ በ3000 መቀነስ አለበት የሳንድ ካፒታል በ2000 ለምን መሰላችሁ ይቺ 5000 ከራሳቸው ካፒታል ነው የሚሰጡት ምንም ማንንም የሚደርስላቸው ነበር የለም ሶስታቸው ናቸው የሚሰሩት ያሉ እንግዲህ 5000 ከካፒታል ወጣ ማለት ከሁለታቸው ነው ማለት ነው የሚቀነስ ከሁለታቸው ካፒታል 3:1 ነው ሬሾ ስለዚህ የማን ነው የወጣው ተርክ ነው የዚህ 3 እና 2 ተርክ ስለወጣ ይቺ አንድ ሬሾ ምንም እዛ አታገለግሉት እንግዲህ 3 እና 2 ነች አይደለ የ3 ይደመር 2 ስንት ነው 5 መጣላችሁ ስለዚህ 3/5 ሲባዛ በ5000 ስታደርጉ ስንት ይመጣለታል የሮማን 3000 ካፒታል ይቀንሳል የዚህኛው ደግሞ 2/5 ሲባዛ በ5 ያደርጉት የሳንድ ደግሞ በ2000 ካፒታል ይቀንሳል የዛኛው በ20000 ይቀንሳል አጠቃላይ ካሹ ስለ ስንት ነው የሚቀንሰው በ20000 ማለት ነው። ግልጽ ያልሆነ ነገር ካለ ኮሜንት ላይ አስቀምጡልኝ ወይንም ደግሜ እሰራላችኋለሁ በጣም ቀላል ስለሆነ ነው አይ ቲንክ የራሴን መርዳት ያየው ቻፕተር 4 በዚህ ተጠናቋል። ቻፕተር 5 ኮርፖሬሽን የሚለውን ይዤላችሁ መጣለሁ ሶ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ ሁሉንም እሰራለሁ ማለት ነው።